የአጀንዳችን መሪ ቃል ደግሞ ሀገሬ ታሸንፍ ነው። ለይኩ ሀገር አሸነፈች ብለ በጣም ልብ ባሴት የሚሞላው ምን አይነት እውነቶች ላይ ነው? አዎ በጣም ጥልቅ ጥያቄ ነው፣ ሰፊ ጥያቄ ነው። ብዙ ምን ደሰተባቸው ነገሮች አሉ። ኢትዮጵያ እንደመሆነ የእግር ኳሱ ባይታሰብም በአትሌቲክሱ በተለይ ኦሎምፒክ ላይ የለመድነው ወርቅ እጃችን ሲገባ ኢትዮጵያ አሸነፈች እላለሁ። በተለያዩ መስኮች ኢትዮጵያ ወንድሞች እህቶቻችን እንደዚሁ ደግሞ በዓለም አቀፍ መድረክ ድል ተቀዳጅተው ኢትዮጵያ ባንዲራዋ ከፍ ሲል ያኔ ትልቅ ደስታ ይሆናል። ሁላችንም እንደምናስታውሰው እንባ የሚተናነቀው ብዙ ነው አይደለ? በትክክል በተለይ ደግሞ የጋራ ህልምና የጋራ አጀንዳ በአንድነት ሲሳካ ደግሞ ሀገር አሸነፈች እንላለን። ላብነት በአረንጓዴ አሻራ የታለመው ሲሳካ ዓለም አቀፍ እውቅናዎች እጃችን ሲገቡ ሌሎችንም መዘርዘር ይቻላል። ለማንኛውም ግን አሁን የጀመረው የአጀንዳ ሰዓታችን መሪ ቃልም ይሄው ሀገር የታሸንፍ መሆኑን ለማስታወስ ያለ። አዎ ምሽት የፋና 90 መልእክት ደግሞ ሀገር የምታሸንፈው እንዲህ ሲሆን ነው ይለናል። እንዴት? ልባችን የኢትዮጵያን ሰንደቅ ተሸክሞ አብሮ የቃተተበት የጮህንበት የደከምንበት ያ የስፖርቱ አውድ የኦሎምፒክ አደባባይ በመጨረሻም የሀገር ምልክት ሲውለበለብ በጋራ ያዜምነው ዜማና እልልታ በዚህ ውስጥ ሀገር ኢትዮጵያ ማሸነፏን ስላየን ነው። ወዲህ ደግሞ የጉልበት ትግል ላይኖረው ይችላል። በስታዲየምም ሆነ በቴሌቪዥን መስኮት እልልታና ጩኸት ላይሰማ ይችላል። ግን ደግሞ ሀገር ታሸንፋለች፣ ኢትዮጵያ ትሞሸራለች፣ ሰንደቅም ከፍ ይላል። ለዚህ ነው በዓለም አቀፍ ደረጃ ያሉ የፖለቲካ ሳይንስ ምሁራን በዚህ አባባል የሚስማሙበት The true winner of a peaceful election is the country itself። በሰላማዊ ምርጫ እውነተኛ አሸናፊ ሀገር ናት በሚል የጋራ ብሔራዊ ጥቅም ላይ የቆመ ዘመናዊ ሽሪ አገላለጽ የሚነግረን ይህንን ለመመስከር ይመስላል። እኛ ኢትዮጵያውያን ሀገር ባሸነፈችበት መድረክ ሁሉ አብረን የማልቀሳችን በደስታ ሲቃ የመገኘታችን ምስጢር ሌላ አይደለም። የሀገራችንን አሸናፊነትና ታላቅ ስሟን ወደሚገባው ታላቅነት መላቁን ስለምንመለከት ነው። ይህ እውነታ ከፊታችን ላለው ግንቦት 24 ይሰራል። በሀገር ግንባታ ሂደት ከ52 ሚሊዮን በላይ መራጭ ወጥቶ ድምጹን ሰጥቶ የድምጹን ዋጋ አውቆ መርጦ ሲገባ ከዚያም መንግስትን በጠመንጃ ሳይሆን በድምጹ ሲያቋቁም በዓለም መድረክ ፊት የማሸነፋችን እውነት ይገለጣል። የአንድነታችን ክብር ይናኛል። እናም ግንቦት 24 ሀገሬ እንድታሸንፍ ሌላ የታሪክ ገጽ እንድትገልጥ ይበጀኛል ያልኩትን እመርጣለሁ። በእኔ ድምጽ ሀገሬ ታሸንፍ።